ጤና ይስጥልን የአሻም ተከታታዮች ለዛሬ ነሐሴ 7 ቀን 2016 ዓ.ም ያዝናቸው ዜናዎች የሚያልፉበት ሰዓት ላይ ደርሰናል። አስቀድመን ርዕሰ ጉዳዮቹን እንጠቁማችሁ። ህወሓት ዛሬ ከሰዓት ማካሄድ የጀመረው ጉባኤ ትግራይና ህዝቡን ወደ አደጋ ሊከተው የሚችል ነው ሲሉ ጌታቸው ረዳ አስጠነቀቁ። በትግራይ ክልል ከ61 በመቶ በላይ ወጣቶች ስራ አጥ መሆናቸውን የክልሉ ወጣቶችና ስፖርት ቢሮ ለአሻም ተናገረ። የማክሮ ኢኮኖሚ ፖሊሲ ማሻሻያውን ተከትሎ የሸቀጦች ዋጋ ማሻቀብ እንዳሳሰባቸው አሻም ያነጋገረቻቸው የድሬዳዋ ከተማ ሸማቾችና ነጋዴዎች ገለጹ። በጀነራል አብዱል ፈታህ አልቡርሃን በሚመራው የሀገሪቱ ጦር ታግተው የነበሩ ኢትዮጵያውያን ስደተኞች ወደ ሀገራቸው መመለስ መጀመራቸውን ለአሻም ተናገሩ። የሴራሊዮ ፕሬዝዳንት አፍሪካ በጸጥታው ምክር ቤት 2 ቋሚ መቀመጫዎች እንዲኖራት ጠየቁ። አስቀድመን ያስተዋወቅናችሁን ርዕሰ ጉዳዮች ጨምሮ የቢዝነስና ምጣኔ ሀብት እንዲሁም የስፖርት ዘገባዎችን አካተን ይዘናል። የዕለቱ ተረኛ አሳላፊ አዲስ እንግዳ ሰው ነኝ። አብራችሁን እንድትቆዩ ጋብዛለሁ። ወደ ዜናዎቹ እናልፋለን። ህወሓት ዛሬ ከሰዓት ማካሄድ የጀመረው ጉባኤ ትግራይና ህዝቡን ወደ አደጋ ሊከት የሚችል ነው ሲሉ ጌታቸው ረዳ አስጠነቀቁ። ህወሓት በሁለት አንጃ ተከፍሎ መነታረክ በቀጠለበት በዚህ ወቅት በሊቀመንበር ደብረጽዮን ገብረ ሚካኤል የሚመራው ቡድን ጉባኤውን ማካሄድ ሲጀምር በምክትል ሊቀመንበር ጌታቸው ረዳ የሚመራው ቡድን ደግሞ ጉባኤውን አጥብቆ አውግዟል። ይህንን ተከትሎ ማህበራዊ መሰረታቸውን በትግራይ ያደረጉ 3 የፖለቲካ ፓርቲዎችና 1 የፖለቲካ ሳይንስ መምህር ምልከታቸውን ለአሻም አጋርተዋል። ህሊና ተክሌ ህዝባዊ ወያነ ሓርነት ትግራይ ህወሓት 14ኛ መደበኛውን ጉባኤውን ዛሬ ከቀኑ 8 ሰዓት ጀምሮ ማካሄድ መጀመሩን በይፋዊ የትስስር ገጹ ላይ ይፋ አድርጓል። በውጥረት የተሞላው የሰሞኑን የህወሓት ወቅታዊ ሁኔታ በምርጫ ቦርድ በልዩ ሁኔታ ዳግም ህጋዊ ሰውነት መመለስ ተነስቶ በፓርቲው ሊቀመንበር የፕሪቶሪያው ስምምነት ሊፈርስ ጫፍ ደርሷል ማስጠንቀቂያ፣ በፌዴራሉ መንግስት በኩል የፓርቲው ህጋዊ ሰውነትን ለመመለስ የፈረምኩት ስምምነት የለም በሚል ሰጥ አገባ ታጅቦ የጊዜያዊ አስተዳደሩ ፕሬዝዳንትና የፓርቲው ምክትል ሊቀመንበር ጌታቸው ረዳ ለምርጫ ቦርድ የላክነው ሰነድ የለም ሲሉ ቅሬታ ማቅረባቸውን አሻም ተከታትላ መዘገቧ ይታወሳል። 14 የማዕከላዊ ኮሚቴው አባላት ይካሄዳል የተባለውን ጉባኤ ተከትሎ ለሚፈጠረው ማናቸውም ጉዳይ እጃችን የለበትም ሲሉ በመድረኩ እንደማይሳተፉ መግለጻቸውም አይዘነጋም። በሌላ በኩል ምርጫ ቦርድ ህወሓት ዛሬ መቀሌ ውስጥ የጠራው ጠቅላላ ጉባኤ መካሄድ እንደማይችል ለፓርቲው በጻፈው ደብዳቤ በትላንትናው ዕለት አመሻሽ ላይ አስታውቋል። ቦርዱ ጉባኤውን ያገደው ፓርቲው ጉባኤ እንደሚያካሂድ ከ21 ቀናት ቀደም ብሎ እንዳላሳወቀው የጉባኤው ዝግጅት እንዳልተከታተለና ታዛቢዎችም እንዳልተገኙ በመግለጽ ነው። ጉባኤው ከውሳኔ ውጪ ከተካሄደም ቦርዱ ለጉባኤውም ሆነ ለውሳኔዎቹ እውቅና እንደማይሰጥ ይፋ አድርጓል። ይሁንና በሊቀመንበሩ ደብረጽዮን የሚመራው አንደኛው የህወሓት አንጃ የምርጫ ቦርድን እውቅና አንሰጥም ውሳኔን የማዕከላዊ ኮሚቴው በውይይቱ አንካፈልምና ኃላፊነት አንወስድም የሚሉ መግለጫዎች ሳያቆሙት ጉባኤውን ማካሄድ ጀምሯል። ፓርቲው ህወሓት ጉባኤው መጀመሩን በይፋዊ ትስስር ገጹ ይፋ ከማድረጉ ከግማሽ ሰዓት በፊት የጊዜያዊ አስተዳደሩ ፕሬዝዳንትና የፓርቲው ምክትል ሊቀመንበር ጌታቸው ረዳ በይፋዊ የትስስር ገጻቸው ጉባኤው ትግራይና ህዝቡን ወደ አደጋ ከመክተት የዘለለ እርባን የለውም ሲሉ ነቅፈዋል። ጌታቸው በመግለጫቸው በፓርቲው ህግ መሰረት 14ኛ ዓመታዊ ጉባኤ መካሄድ የነበረበት በ2013 ዓ.ም መሆኑን በማስታወስ ይጀምራሉ። ይሁንና በወቅቱ በተለያዩ ምክንያቶችና ግልጽ ባልሆኑ ባሏቸው ሁኔታዎች ሊካሄድ እንዳልቻለ ጠቅሰው ጉባኤው እንዲካሄድ የማይፈልግ ሰው ሊኖር አይችልም ብለዋል። የምክትል ሊቀመንበሩ መግለጫ ሲቀጥልም ጉባኤው በችኮላና የጋራ መግባባት ሳይደረስበት በማደናገርና በአቋም አልባነት ይቃወሙናል የሚሉ የተወሰኑ አመራሮችን ለማስወገድ በማለም የሚካሄድ ጉባኤ ነው ሲሉም ከሰዋል። በፓርቲው ጽህፈት ቤት በኩል ከዚህ ቀደም ህወሓትን ወደ ህጋዊ ሰውነት ለመመለስ የተሰሩ ስራዎችን ችላ በማለት ከፌዴራል መንግስት ተማምነናል በሚል ማደናገሪያ ከብሔራዊ ምርጫ ቦርድ ለመነጋገር ከማዕከላዊ ኮሚቴና ካድሬ በመደበቅ የተኬደበት ሂደት ወደ
ወዳልተፈለገ ወጥመድ እንድንገባ ተደርገናል በማለት ጌታቸው ረዳ በህወሓት ውስጥ የተፈጠረው የጎራ ልዩነት ለማስረዳት ሞክረዋል። አሻም ይህንን መነሻ በማድረግ ዛሬ የተጀመረው የህወሓት 14ኛ መደበኛ ጉባኤን ተከትሎ አንድ የፖለቲካ ተንታኝ እንዲሁም ማህበራዊ መሰረታቸውን በትግራይ ክልል ያደረጉ 3 የተቃዋሚ ፖለቲካ ፓርቲዎችን አነጋግራለች። በከፍተኛ ውዝግብ እየተናጠ የሚገኘው የትግራይ ክልል ወቅታዊ ፖለቲካ ውጥረት በአንጃ የተከፈሉ የፓርቲው ጽህፈት ቤትም ሆነ የጊዜያዊ አስተዳደሩ ጎራ ራሳቸውን ስልጣን ላይ ለማቆየት የሚከፍሉት ዋጋ እንጂ ለትግራይ ህዝብ መጻኢ ተስፋ ተጨንቀው አይደለም ሲሉ የሳልሳይ ወያነ ትግራይ ሊቀመንበር አሉላ ኃይሉ ተችተዋል። የሁለቱ እዛ ውስጥ ያሉት ጉጅሌዎች ጠብ ግን በዚህኛው በዛ ለስልጣን የሚያደርጉት ሽኩቻ እንጂ ከትግራይ ህዝብ ጋር ከትግራይ ህዝብ ጥቅም ጋር የሚያገናኝ ነገር የለውም። እንግዲህ ያው ሄዶ ስልጣን ላይ ስለማቆየትና ለማቆየት ነው። ህወሓት የውስጥ ችግሩ ህዝባዊ ለማድረግ እየጣረ ነው የሚሉት የብሔራዊ ባይቶና አባይ ትግራይ ባይቶና ሊቀመንበር ዮሴፍ በርሄ በበኩላቸው በተደጋጋሚ ህወሓት ህዝቡን አደጋ ላይ እየጣለ ነው ሲሉ ወንጅለዋል። ደጋግመው ህዝቡን ወደ አደጋ የመጣል ስራ፣ የራሳቸውን ጉዳይ የህዝብ የማድረግ ስራ ህዝብን በተለያየ መንገድ ለያይቶ በአካባቢ ሊሆን ይችላል በተለያዩ እንትኖች ለያይቶ ህዝብን ከህዝብ የሚያጋጭ ህዝብ ውስጥ ልዩነት የሚፈጥር ነገር ስለሆነ የትግራይ ህዝብ ባለፉት ዓመታት ባሳለፈው የግጭት ወቅት ከደረሰበት ስለ ንቦናዊ ማህበራዊና ፖለቲካዊ ቀውስ አላገገመም የሚሉት የትግራይ ነጻነት ድርጅት ውናት ሊቀመንበር አብርሃ ካሳ ከዚህ ውጥረት ላላገገመ ህዝብ ላለፉት 3 አስርት ዓመታት በክልሉ ላይ በበላይነት ሲቆጣጠር የነበረ ፓርቲ መከፋፈል ስጋት ደግኖበታል ሲሉ ያብራራሉ። የትግራይ ህዝብ በደረሰበት ጦርነት በስነ ልቦናም በኢኮኖሚም በፖለቲካም ትልቅ ጉዳት ደርሶበት አደጋ ላይ ያለ ህዝብ ነው አሁን ማለት ነው። ስለዚህ አሁን ሁሉም ተቆጣጥሮ የቆየ ኃይል ደግሞ ሲከፋፈልና ሲበታተን ከፍተኛ ጉዳት ያደርሳል ብለን እናምናለን ማለት ነው። ለአሻም ምልከታቸውን ያጋሩ እነዚሁ የፖለቲካ ድርጅቶች የፓርቲው ህወሓት በሁለት ጎራ መከፈል ህዝቡን በድጋሚ ወደ ጦርነት ሊያመራው ይችላሉ ሲሉ ያስጠንቅቀዋል። ፓርቲዎቹ ከዚህ በፊት ባሉት ጊዜ ህዝቡ በጦርነት ተማግዷል፣ አሁን በሌላ አካሄድ ህዝቡን በውስጥ ጎራ ከፋፍሎ ወደ ግጭት ማምራታቸው በፓርቲውም ሆነ በፌዴራሉ መንግስት በኩል መቆም አለበት ባይ ናቸው። የኛ ስጋታችን የፌዴራል መንግስት የሚሆን የፒኤልኤፍ ሁለቱ ጉዳዮች ህዝቡን እዚህ ጉዳይ ውስጥ ለመክተት ጉዳዩ የህዝብ እንዲሆን ከማድረግ እንዲቆጠቡ አትሊስት በቲፒኤልኤፍ ሳይድ ግን ጉዳዩን ህዝባዊ ለማድረግ እየሞከሩ ነው። ህዝቡ ደግሞ ከፍተኛ ሁኔታ የእነሱ ጉዳይ ሌላ ችግር ይዞበት እንዳይመጣ በጣም ስጋት ውስጥ አለ። ከዚህ በፊት በራሳቸው የፈጠሩት የፖለቲካዊ ልዩነት ወደ ህዝብ አውርደው ህዝቡን ወደ ጦርነት አስገብተዋል። አሁንም ህዝቡን ደጋግመው ወደ ጦርነት አሁን ደግሞ እርስ በርስ የትግራይ ህዝብን እርስ በርስ ሊያጋጩ የሚችሉ መንገዶች ማቆም አለባቸው። ለአሻም ምልከታቸውን ያጋሩት የፖለቲካ ተንታኙ ግዳይ ደገፉ በበኩላቸው የፌዴራሉ መንግስት ለራሱ ፖለቲካዊ አጀንዳ የሚጠቅሙትን ኃይሎች ከማሰባሰብ ወደ ኋላ አይልም ሲሉ ማብራሪያቸውን ይጀምራሉ። ህወሓት አሁን ላለበት ቀውስ አስተዋጽኦ ያደረገው የፕሪቶሪያው ስምምነት በተባለው ፍጥነት ባለመተግበሩም ነው ባይ ናቸው። ፌዴራል መንግስት እንደ ፖለቲካ ፓርቲ መሪው እንዳለ ብልጽግና እንዳለ ሁሉ ወደ ራሱ የሚገባለትን ኃይል ከማሰባሰብና የራሱን ተጽዕኖ ከመፍጠር ወደ ኋላ አይልም። ይህ ግልጽ ነው። ያም ሆነ ግን ይህ ፕሪቶሪያ የሰላም ግንኙነት ትልቅ ጠቀሜታ አለው። ሌላው ሁሉ ችግር ፈጥረዋል። ለምን ቶሎ ብሎ መቋጫ አልፈጠረም? የችግር መንግስት ለአንድ ዓመት ነው የተባለ፣ አንድ ዓመት አልፎታል አሁን። ስለዚህ መቋጫ አላገኘም። ተንታኙ ሲቀጥሉ በህወሓት መካከል በተፈጠረው ጎራ በጽህፈት ቤቱና በጊዜያዊ አስተዳደሩ በኩል የነበረው ግንኙነት ላይመለስ ሻክሯል ሲሉም ተደምጠዋል። በትግራይ ባሉት ኃይሎች በተለይ ፕሬዚደንቱ የሽግግሩ ፕሬዚደንት በሚመራውና ፓርቲው ወይም ፍሮንቱ ወይም ግንባሩ ቲፒኤልኤፍ በሚመራው መካከል ያለው ግንኙነት አሁን ወደ የማይታረቅበት ደረጃ ደርሰዋል። አሻም ያነጋገረቻቸው የተቃዋሚ ፖለቲካ ፓርቲዎች የትግራይ ህዝብ ራሱን ከየትኛውም ጎራ ሳይመድብ ከተጋረጠበት ዳግም ጦርነት ስጋት እንዲከላከል ጥሪ አቅርበዋል። በተያያዘ ከፌዴራሉ መንግስት ጋር በጋራ የሚሰራውና ለድርጅቱ ሊቀመንበር ስልጣን የተሰጠው የትግራይ ዲሞክራሲያዊ ፓርቲ ትዴፓ ዛሬ ባወጣው መግለጫ ህወሓት በራሱ ውሳኔ ላይ ብቻ ተመስርቶ 14ኛ ጉባኤውን አካሄዳለሁ ማለቱ ህገ ወጥ ነው ሲል በይኖታል። ፓርቲው በመግለጫው በከፍተኛ ችግርና ጉስቁልና ያለው የትግራይ ህዝብ ካለፈው ጦርነት ሳያገግም ወደ ከፋ ችግርና ውጥረት እየከተተው ነው ሲሉ ጉባኤውን ተቃውሟል። ይህ በእንዲህ እንዳለ የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ለገሰ ቱሉ በይፋዊ የፌስቡክ ገጻቸው ጉባኤውን ኮንነው ህወሓትን በጥቅል አውግዘዋል። ህግና ስርዓት አክብሮ የማይንቀሳቀስ የትኛውም አይነት የፖለቲካ እንቅስቃሴ የመጨረሻ ግቡ ጥፋት ነው ያሉት ለገሰ የህወሓት ያለፉት ዓመታት የግትርነት ባህሪ የዚሁ ምሳሌ ነው ሲሉ ፈርጀዋል። ህወሓት ደጋግሞ እንደ መሸግሸጊያ የሚያነሳው የፕሪቶሪያው ስምምነት የፌዴራል ተቋማት አሰራሮች
ህጎችና አካሄዶች በጥብቅ ሊያከብር ግዴታ ጥሎበታል ሲሉ የሚያስረዱት ሚኒስትሩ ቀድሞ የገባው ግዴታ ሲሸራርፍ የመጣው ህወሓት ዛሬ በተጨባጭ ተግባር ደምስሶታል በማለት በብርቱ አውግዘዋል። ድርጊቱ የትግራይ ህዝብ ያገኘውን አንጻራዊ ሰላም እንደመንጠቅ ይቆጠራል ሲሉም አክለዋል። በመጨረሻም አንዴ ሁለቴ መሳሳት ያለና የነበረ ነው ያሉት የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ለገሰ ቱሉ በተመሳሳይ መንገድ ተመሳሳይ ስህተት ሶስቴ መፈጸም ግን የመጨረሻው የጥፋት መንገድ ነው፣ ለዚህም ደግሞ ብቸኛው ተጠያቂ ራሱ ይሆናል ሲል አስጠንቅቀዋል። በእርግጥ ሚኒስትሩ ይህን ከፍተኛ ዛቻ አዘል ማስጠንቀቂያ በፌስቡክ ገጻቸው ያስፍሩ እንጂ ያንጸባረቁት አቋም የእርሳቸው የግላቸው ይሁን የመንግስታቸው በግልጽ ያሉት ነገር የለም። የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር በእስር ላይ የሚገኙ ጋዜጠኞች ፍትህ እንዲያገኙ ጠየቀም። ጋዜጠኞች በመተባበር ለውጥ ማምጣትና መብታቸውን ማስከበር እንደሚችሉ፣ ሆኖም ግን ጥያቄዎችን በማቅረብና ውይይት በማድረግ ምላሽ ማግኘት ካልተቻለ ተቃውሟቸውን ማሰማት እንደሚገባ ማህበሩ ለአሻም ተናግሯል። የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር ስራ አስፈጻሚ አባላት በቃሊቲና ቂሊንጦ ማረሚያ ቤት በእስር ላይ የሚገኙ ጋዜጠኞችን መጎብኘታቸውን በመግለጫ አስታውቀዋል። ኃይለ ገብርኤል ታደሰ በዓለም አቀፉ የጋዜጠኞች መብት ተከራካሪ ድርጅት ሲፒጄ መሰረት እንደ አውሮፓውያን አቆጣጠር በ2023 ብዙ ጋዜጠኞችን በማሰር ኢትዮጵያ ከሰሃራ በታች ካሉ የአፍሪካ ሀገራት ሁለተኛዋ ናት። ይህም በየዓመቱ በእስር ላይ የሚገኙትን ጋዜጠኞች ብዛት ያሳያል ብሏል። ሲፒጄ በ2024 ባወጣው ሪፖርት እንደ አውሮፓውያን አቆጣጠር ከ2020 ጀምሮ ሀገራቸውን ጥለው እንደተሰደዱ ከገለጻቸው 54 ኢትዮጵያውያን ጋዜጠኞችና የመገናኛ ብዙሃን ባለሙያዎች ቢያንስ 30 ያህሉን የአስቸኳይ ጊዜ እርዳታ ማድረጉን ገልጿል። አብዛኞቹ ጋዜጠኞች ወደ ጎረቤት አፍሪካ ሀገራት ተሰደዋል። ጥቂቶቹ ደግሞ በአውሮፓና በሰሜን አሜሪካ ይገኛሉ። ከነዚህ በስደት ከሚገኙት ጋዜጠኞች የተወሰኑትን ከኢትዮጵያ እንዴት እንዳመለጡና ያሉበትን ሁኔታ እንዳይገለጽ የጠየቁ ሲሆን አንዳንዶቹም ለደህንነታቸው ወይም ለቤተሰቦቻቸው ስጋት ስላደረባቸው ስማቸው እንዳይገለጽ ጠይቀዋል ሲል ገልጿል። ሲፒጄ ለመንግስት ቃል አቀባይ በመልእክት መላኪያ መተግበሪያና ለጠቅላይ ሚኒስትር ጽህፈት ቤት በተላከ ኢሜይል አስተያየት እንዲሰጡ ያቀረበውን ጥያቄ ምላሽ አለማግኘቱን ገልጿል። አሁን በኢትዮጵያ ያለው የጋዜጠኝነት ሁኔታ አሳሳቢ መሆኑን ዓለም አቀፍና የሀገር ውስጥ የሰብአዊ መብት ተሟጋች ድርጅቶች ሪፖርቶች ያመለክታሉ። ድንበር የለሽ ዘጋቢዎች ቡድን እንደ አውሮፓውያን አቆጣጠር በ2004 የዓለም የፕሬስ ነጻነት መረጃ ጠቋሚ ሀገሪቱን ከ180 ሀገራት 141ኛ ደረጃ ላይ ያስቀምጧታል። ካለፈው ዓመት ጀምሮ በ11 ደረጃዎች ቀናሽና ከ2020 ወዲህ ደግሞ 42 ደረጃዎችን አሽቆልቁላለች። በኢትዮጵያ ከሚገኙ የተለያዩ የሙያ ማህበራት መካከል አንደኛው የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር ስራ አስፈጻሚ አባላት በቃሊቲና ቂሊንጦ ማረሚያ ቤት በስር ላይ የሚገኙ ጋዜጠኞችን መጎብኘቱን ላሻም በላከላት መግለጫ አመልክቷል። በጉብኝታቸው ወቅትም በሁለቱ ማረሚያ ቤቶች ከ2 ዓመት በላይ በስር ላይ የሚገኙ ጋዜጠኞች መኖራቸውን ማረጋገጣቸውንና የመገናኛ ብዙሃን አዋጅ መጣሱን የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር ፕሬዝዳንት ጋዜጠኛ ታገኘው መኮንን ላሻም አስረድታለች። የፍርድ ሂደቱ እንደሚታወቀው ሁሉም ማለት ይቻላል ከ2 ዓመት በላይ ሆኗቸዋል እስር ቤት ከገቡ። የፍርድ ሂደቱ ያው እየተጓተተ ነው። መገናኛ ብዙሃን አዋጅ እንደሚለው ጋዜጠኞች በሰሩት ስራ ወይም ሚዲያ ላይ በጻፉት ጽሑፍ ሊሆን ይችላል ባቀረቡት የማንኛውም የሚዲያ ስራ የሚጠየቁም እንኳን ቢሆን ጉዳያቸውን ከማረሚያ ቤት ወይም ከእስር ቤት ውጭ ሆነው መከታተል ይችላሉ ይላል አዋጁ። የአዋጅ ተጥሶ ነው እነዚህ ጋዜጠኞች ወደ ማረሚያ ቤት እንዲገቡ የተደረገው። በተጨማሪም ይህ የመገናኛ ብዙሃን አዋጅ ተጥሶ ወደ ማረሚያ ቤት ከገቡ በኋላ በፍርድ ቤት ሂደታቸው የዋስ መብት የተፈቀደላቸው ቢሆንም ሳይከበርላቸው መቅረቱና ሌላ ክስ እንዲመሰረት መደረጉን በማንሳት ምላሽ እንዲሰጣቸው መጠየቃቸውን አክላለች። ይህ አዋጅ ተጥሶ እስር ቤት እንዲገቡ እንደሚታወቀው በተለይ የነዳዊት ገነት አስማማው በዋስትና እንዲወጡ ተፈቅዶላቸው ነበር። ዋስትናው ተከልክሎ ነው በኋላ ላይ ክሱን ተቀይረው በሽብርተኝነት ክስ እንዲጠየቁ የተደረገው። ያም ሆኖ ደግሞ ያው ማስረጃ እናቀርባለን የሚል ነገር አለ። ግን ማስረጃ ስለቀረበ ከ2 ዓመት በላይ ፍርድ ቤት እየተመላለሱ ነው። ስለዚህ አንደኛ በአዋጁ መሰረት ጉዳያችንን ውጭ ሆነን እንከታተል የሚል ሀሳብ ነው ያነሱት። ሁለተኛ ደግሞ የፍርድ ሂደቱ ያው ፍርድ ቤት የምንመላለሰው ያላግባብ ስለሆነ የፍትህ ሂደቱ ፖለቲካዊ አስተሳሰብና አስተያይ ነጻ ሆኖ ህጉ በሚዳኘን መሰረት እንዳኝ የሚል ነው። በጉብኝታቸው ወቅት ያገኟቸው በአዲስ አበባ በሁለቱ ማረሚያ ቤቶች የሚገኙትን ብቻ መሆኑንና በእነዚህ ማረሚያ ቤቶች ውስጥ 6 ጋዜጠኞች በስር ላይ ይገኛሉ። ጋዜጠኞችና የመገናኛ ብዙሃን ባለሙያዎቹም ዳዊት በጋሻው፣ ጎበዜ ሲሳይ፣ አባይ ዘውዱ፣ ገነት አስማማው፣ መስከረም አበራና ቴዎድሮስ ናቸው። ከአዲስ አበባ ውጭ በተለያዩ አካባቢዎች ስለመኖራቸው መረጃዎች እንዳሏቸውና በቁጥር ምን ያክል እንደሆኑ ግን ማረጋገጥ እንዳልተቻለም ተናግራለች። ያገኘናቸው እንግዲህ አዲስ አበባ ላይ ብቻ ያሉትን ነው።
6 ጋዜጠኞች ናቸው አዲስ አበባ ማረሚያ ቤት እንዳለ ያረጋግጥ ነው። ወደፊት እንግዲህ ያው ከአዲስ አበባ ውጭም ሌሎች ማረሚያ ቤቶችም ሌሎች ጋዜጠኞች እንዳሉ ሰምተናል። ግን ምን ያህል ናቸው በቁጥር የሚለውን አላረጋግጥም። እሱንም ወደፊት እንግዲህ በደንብ የምናጣራው ይሆናል። በማረሚያ ቤቱ አያያዝና ቤተሰቦቻቸው መጠየቅ ስለመቻላቸው ጥያቄ እንዳላነሱላቸው ቅሬታ እንደሌላቸው በመግለጽ ሆኖም ግን ከዚህ በፊት በቃሊቲ ማረሚያ የነበሩት ወደ ቂሊንጦ በመዛወራቸው ምክንያት ከርቀቱ አንጻር ለቤተሰቡ አስቸጋሪ እንደሆነባቸው ማንሳታቸውን ገልጻለች። የኢትዮጵያ መገናኛ ብዙኃን ባለሙያዎች ማህበር ከዚህ ቀደም ጋዜጠኞች ሲታሰሩ፣ ሲጠፉና ሲሰወሩ በተለያዩ ጊዜ በተደጋጋሚ መግለጫዎቹን ማውጣታቸውን አስታውሳ ከዚህ በተጨማሪም ግን ለጠቅላይ ሚኒስትር ጽህፈት ቤት የጋዜጠኞች እስር በተመለከተና የመገናኛ ብዙኃን ምህዳሩ እንዲሰፋ የሚጠይቅ ደብዳቤ አስገብተው እንደነበረ አስታውሳለች። ሆኖም ግን ምላሽ አልተገኘም። ማህበሩ በቀጣይነት መግለጫዎቹን ከማውጣት ባለፈ እርምጃዎችን ለመውሰድ በሚያስችል ሁኔታ ላይ እየሰራ እንደሚገኝ ከሰብአዊ መብት ተቋማት ከኢትዮጵያ መገናኛ ብዙኃን ምክር ቤትና ከሌሎች ከሚመለከታቸው ተቋማት ጋር በጋራ ለመስራት በእቅድ ተይዟል። በመጨረሻም ስንተባበር ለውጥ ማምጣት እንደምንችልና መብታችንንም ማስከበር እንደምንችል ጥያቄዎችን በማቅረብና ውይይት በማድረግ ምላሽ ማግኘት ካልተቻለ ተቃውሞዎችን ማሰማት እንደሚኖር አመልክታለች። ይህ በእንዲህ እንዳለ በፍርድ ቤት ሂደት ላይ ለሚገኙ ጋዜጠኞች ጠበቃ የሆኑት ሰለሞን ገዛኸኝ የሰብአዊ መብት አያያዝና የምግብ በሰዓቱ ካለመቅረብ ጋር ተያይዞ ከወራት በፊት ጥያቄዎች ሲነሱ እንደነበረ አስታውሰው አሁን ላይ ግን መሻሻላቸውን ገልጸዋል። በተጨማሪም ጋዜጠኞቹ የተከሰሱበት በነ ዮሐንስ ቦያለው መዝገብ በሽብር ወንጀል ሲሆን የዋስትና መብትንም የሚያስከለክል በመሆኑ በስር ላይ እንደሚገኙ ተናግረዋል። የመገናኛ ብዙኃን አዋጅን በመጥቀስ ክርክር ማድረጋቸውን የሚገልጹት የተከሳሾቹ ጠበቃ ሆኖም ግን የጋዜጠኝነት ስራቸውን ሲሰሩ ሳይሆን እሱን በመጠቀም መሆኑን በመግለጽ ፍርድ ቤቱ የዋስትና መብታቸውን እንደከለከለ ገልጸዋል። ጋዜጠኞቹ የተከሰሱት በነ ዮሐንስ ቦያለው መዝገብ ሁሉም የተከሰሱት በሽብር አዋጅ አንቀጽ 3 መሰረት በሽብር አዋጅ ነው። ያው ዋስትና በሚያስከለክል የተከሰሱ ዋስትና ተከልክለው እስር ቤት ነው ያሉት። በክርክር ላይ የዛሬ ዓመት በተደረገው ክርክር በነ ዶክተር ወንደሰን መዝገብ ስር እንደ ጋዜጠኛ መስከረም 4 ጋዜጠኞች በተመለከተ የአዋጅ ቁጥር 1238/12 አንስተን ተከራክረ ፍርድ ቤቱ ውድቅ አድርጓል። የጋዜጠኝነታቸውን ስራ ሲሰሩ ሳይሆን በሙያቸው የሽብር ድርጊት ሲፈጽሙ ነው ያሉት በማለት ያንን ውድቅ አድርጎ ዋስትናቸው ተከልክለው ፍርድ ቤት ነው ያሉት። ተከሳሾቹ በቀጣይ ክስን ማሻሻልን በተመለከተ ክርክር ለማድረግ ለጥቅምት 5 ቀን 2017 ዓ.ም ቀጠሮ መሰጠቱን ጠበቃቸው ለአሻም ተናግረዋል። የማክሮ ኢኮኖሚ ፖሊሲ ማሻሻያውን ተከትሎ የሸቀጦች የዋጋ ማሻቀብ እንዳሳሰባቸው አሻም ያነጋገረቻቸው የድሬዳዋ ከተማ ሸማቾችና ነጋዴዎች ገለጹ። አሻም በተከታታይ የማክሮ ኢኮኖሚ ፖሊሲውን ማሻሻያ ተከትሎ በተለያዩ የኢትዮጵያ ክፍሎች ከ2 ሳምንት በፊት ማድረግ የጀመረችውን ቅኝት ቀጥላለች። ኢየሩሳሌም አለሙ ከድሬዳዋ ከተማ የላከችውን ዘገባ ዮሐንስ አሰፋ ያቀርብልናል። ሐምሌ 22 ቀን 2016 ዓ.ም መንግስት ተወሰደ ማክሮ ኢኮኖሚ ፖሊሲ ማሻሻያ ጋር ተያይዞ የኢትዮጵያ መገበያያ ገንዘብ የሆነው ብር እጅጉን ወደ ታች እያሽቆለቆለ ይገኛል። የኑሮ ውድነቱ በተቃራኒው ሰማይ ጠቀስ እየሆነ ወደ ላይ መወንጨፉን ቀጥሏል። አሻም ይህ ፖሊሲ ተግባራዊ መሆኑን ተከትላም አዲስ አበባን ጨምሮ በተለያዩ ኢትዮጵያ አካባቢዎች ተዘዋውራ የነዋሪዎችን አስተያየትና የመንግስት የስራ ኃላፊዎችን ምላሽ በማካተት ተከታታይ ዘገባዎችን እያጠናቀረች ትገኛለች። የድሬዳዋ ከተማም ክራሞትም ከተቀረው ኢትዮጵያ ክፍል የተለየ አለመሆኑን አሻም ያነጋገረቻቸው ነዋሪዎች ገልጸዋል። በተለይ ቀይ ሽንኩርትና የዘይት ዋጋ አሻቅቧል። በእርግጥ የከተማ አስተዳደሩ ዋጋውን ከማረጋጋት አኳያ የተለያዩ ስራዎችን እያከናወነ መሆኑን ገልጸዋል። በተሰማ በኋላ እስከ 1000 ብር በላይ ነው የጨመረው። አንድ ዘይት 3500 ምናምን ብር የነበረ እስከ 4500 እያሉ ነው አሁን። አንድ 20 ሊትሩ ያቺ 10 በ5 ሊትሩ እስከ 1150 እስከ 1200 900 የነበረ እስከ 250 ጨምረዋል ማለት ነው። ያቺ ሀያቷ ትንሿ 500 የነበረችው 700 ከፍ ብላለች። ድሬዳዋ ንግዱ አሁን በጣም ቀዝቅዟል። ገበያ የለም። አዲስ አበባ የምናስመጣው ዕቃ ስንጠይቅ እያንዳንዱ ላይ 20 ብር 30 ብር 50 ብር ጨምሯል እያሉ አስቸገሩን። ዕቃ ማምጣት አልቻልንም። እዚህም እንደምታየው አሁን ገበያ የለም። በእርግጥ መንግስታችን የድሬዳዋ መንግስት ጥሩ ነው። ዘር አይለይም፣ ወገን አይለይም፣ ሃይማኖት አይለይም። በጣም ነው የምንወደው። አሁን ድሬዳዋ ላይ ባለው ነባራዊ ሁኔታ ቀጥታ ስገባልሽ የተወሰነ ብልሽታ አለ። ለመጨመር የሚደረግ ጥረት አለ፣ ለመደበቅ የሚደረግ ጥረት አለ እንትን እቃዎችን። ነገር ግን የከተማችን ከንቲባ የንግዱን ማህበረሰብ ነጋዴውን ሰብስበው በሃይማኖታዊ መንገድ በሌላ በአስተዳደራዊ መንገድ ለምነዋል። እኛ እንግዲህ ምን እንደመጣ አናውቅም። በጣም ውድነት አለ። ምንም አሁን እዚህ ጋር የሹን ባህል አትገዥም። ገንዘባችን ዋጋ እያጣ ነው። እኔ 4 ልጅ ነው የማሳድገው። እንግዲህ ቤት ኪራይ እከፍላለሁ።
ላልበላ ነው ማለት ነው። አልበላህ ማለት ደግሞ ያው ነጋዴው ላይ ነው የምገባው ቀጥታ። ለምን የደበቀው መጋዘን መስመር ላይ ነው ማለት ነው። አይሽ ወደ ህገ ወጥነት ይሄዳል ማለት ነው። አንደኛ ዘይት የለም ገበያ ላይ። በዛ የተነሳ አሁን ጤፍ 130 ወደ 160 ገብቷል። በቃ እያለ ነው እየቀጠለ። ሽንኩርትም ቀጥሏል። 3000 ነበር አሁን 5000 ገብቷል። የህብረተሰቡ ገቢና ገበያው እጅግ ተራርቋል የሚሉት እነዚሁ አስተያየት ሰጪዎች ችግሩ በዚሁ እንዳይቀጥል የሚል ስጋት እንደገባቸውም አልሸሸጉም። መንግስት ክትትሉን ያጠናክር። ምክንያቱም አንድ ነጋዴ ከተበላሸ ከጎን ያለውን ከግራ ከቀኝ ያለውንም ነጋዴ ሊያበላሽ ይችላል። ስለዚህ ያንን ክትትል ማድረግ አለበት መንግስት በጣም። ሁለተኛ ደግሞ ሸማቹ በማጋለጥ ያለ አግባብ የሚጨምር ነጋዴ ካለ ለሚመለከተው አካል አለ፣ ስልኮችም አሉ፣ የተለያዩ መስመሮችም አሉ። ይሄን ነገር ለማጋለጥ በዛ ማጋለጥ ገብቶሻል። ነጋዴውም ደግሞ ያው ትክክለኛው ማትረፍ ያለበትን ትርፍ ብቻ ቢያተርፍ እና የሆነች ችን ጊዜ ተጠቅሜ እንደዚህ አርግቼ ምናምን ከሚል ከዛ ቢወጣ ቁጥጥር ማለት ነው። የቁጥጥር ማለት ነው። ያው እንግዲህ በችለኝነት ነው መንግስትን እንደመናቅ በይ። እነሱ ደግሞ እንዴት ፊት እንደሰጣቸው አላውቅም። ማየት መቆጣጠር በየመጋዘኑ ዝግ ነው እና ማስከፈትና ማሸጥ ሲገባቸው ያው እንግዲህ እንደምታዩ የለም። አሁን ገበያ ላይ ብትሄጂ የለም፣ እየተደበቀ ነው ያለው። ይሄ ሁሉ ነገር መንግስት ቢቆጣጠር ነገር እኮ በዶላሩ አሁን ነው እዚህ የጨመረ። ከውጭ ሀገር ተገዝቶ ሳይመጣ መጋዘን ውስጥ ያለው መደብ ላይ ወደብ ላይ ያለው መርከብ ላይ ያለው አልጨመረም። ውጭ ሀገር ገና እንገዛለን የሚሉ ላይ ነው እንደዚህ አይነት በህዝቡ ላይ በነዋሪው ላይ ጫና የሚመጣው። ጫናውን ይሄ ጫናው እንዲቀነስልን መንግስት እንዲተባበርልን ፈልጋለሁ። የድሬዳዋ ከተማ አስተዳደር ንግድ ኢንዱስትሪና ኢንቨስትመንት ምክትል ቢሮ ኃላፊ አብዲ ሙክታር በበኩላቸው መንግስት ያሳለፈውን የማክሮ ኢኮኖሚ ፖሊሲ ለውጥ ውሳኔ ተከትሎ ያልተገባ ጭማሪና በመጋዘን ያሉ ሸቀጦችን የመደበቅ አይነት ድርጊቶች መፈጸሙ ቢሮአቸው እንዳረጋገጠ ለአሻም ነግረዋታል። በእነሱም ላይ እርምጃ ተወስዷል። ከዋጋ በላይ በተለይ አርቲፊሻል የሆነ በፊትም ተገዝቶ ወደ ገበያ ወይም አገር ውስጥ የገቡ ምርቶች ዋጋ በመጨመር ምንም እንዳያደርጉ ከፍተኛ የሆነ ግንዛቤ የማስጨበጫ ስራ ስራ ነበር ነው። ነገር ግን ይህንን ባለመቀበል አንዳንዶቹ ጭማሪ የማድረግ አዝማሚያ ያሳዩ አካቶች ነበሩ። ምናልባት በፊት የነበረው ዋጋ በእጥፍም የጨመሩበት ሂደቶች እንዳሉ እኛም ያየ ነው። ይህን መሰረት አድርገን ነው ከመጋዘን ጀምሮ እስከ መደብሮችም በዛው ልክ ደግሞ የወፍጮ እህል ቦታዎች እያንዳንዱ እንትኖች ላይ እርምጃ የመውሰድ ስራ የጀመርነው። ይህንን በአጠቃላይ ስናይ ወደ 1259 አካባቢ የማሸግና ማስተካከል እርምጃ ያደረጉበት ሂደቶች አሉ። በቋሚነት የዋጋ ማረጋጋት ስራው እንዲቀጥል አስተዳደሩ ህገወጥ ስራ ላይ የተሰማሩ ችርቻሮ ነጋዴዎችና አስመጪዎች ላይ እርምጃ እየወሰደ ነው የሚሉት ኃላፊው ካላስፈላጊ የምርት ድበቃና ዋጋ ጭማሪ ነጋዴዎቹ እንዲቆጠቡም አሳስበዋል። ይሄ ነገር የዋጋ ጭማሪ ትክክል አለመሆኑን በደንብ ማስገንዘብ ይፈልጋል። ይህንን ካስገነዘብ በኋላ ቀጣይነት ባለው መልኩ ደግሞ አቅርቦት ላይ በደንብ መስራት ይፈልጋል። በተለይ እንደ መንግስት ትልቁና ዋነኛው እኛ አሁን ድሬዳዋ አስተዳደሩ ከሶማሌ ክልልና ከኦሮሚያ ምስራቅ ሐረርጌ በጋራ በመሆን በተለይ የግብርና ምርቶች ላይ ትኩረት አድርገን የቅዳሜ ገበያ ላይ በአግባቡ እንዲወጣ የማድረግ ስራ እየሰራን ያሉ ሂደቶች አሉ። ለውጥ ሲመጣ ኢኮኖሚ ሪፎርሞችም ይሁን ፖለቲካ ሪፎርሞችም እያንዳንዱ ሪፎርም መንግስት ለህዝብ ብሎ ነው መጀመሪያ ለህዝብ ጥቅም ብሎ ነው ቅድሚያ ሰጥቶ ስራዎችን የሚሰራው። ይህንን ግን ህዝብም ደግሞ ነጋዴ ማህበረሰብ ደግሞ በዚሁ ልክ አውቆ ከመንግስት ጎን ተሰልፎ አገራዊ ፋይዳ አውቆ ተገንዝቦ በዛው ልክ ደግሞ መሄድ አለበት የሚል እንትን አለ። ይህ በእንዲህ እንዳለ የሐረር ከተማ የንግድና ኢንዱስትሪ ቢሮ የመንግስት ውሳኔ በተላለፈ ጥቂት ቀናት ልዩነት ውስጥ ገበያውን ለማረጋጋት በርካታ እርምጃዎች መወሰዱን የንግድ ፍቃድ ምዝገባና ግብይት ዳይሬክተር ሚሊዮን ጽጌ ለአሻም ነግረዋታል። አስመጪዎችና የጅምላ ችርቻሮ ነጋዴዎችንም ሰብስበው በማዋየት ማህበረሰቡ ይደርስብናል ያለውን የኑሮ ጫና ቀንሰናል ብለዋል። 1-2 ቀን ይሄ ማሻሻያውን ተከትሎ ስኳር፣ መኮረኒ፣ ዘይት ላይ የዋጋ ጭማሪ ታይቶ ነበር እና ወዲያው ምንድነው ያደረግነው እርምጃ ነው የወሰድነው ማለት ነው። በእንደዚህ ዋጋ በጨመሩ ያው መነሻለን ብዬሻለሁ። ከዛ ተነስተን ነው እና ዋጋ የጨመሩ ያለ የለም ያሉ ድርጅቶች ላይ እርምጃ ነው የወሰድነው ማለት ነው። የማሸግ እርምጃ የወሰድነው አለ። ለምሳሌ አሁን ወደ እሸጋ 50 ድርጅቶች ላይ በዋጋ ጭማሪ አሽገናል።
ወደ 10 ድርጅቶች ደግሞ በማከማቸት ወይንም የለም በማለት እነሱንም አሽገናል። አጠቃላይ ወደ 379 ድርጅቶች ደግሞ ማስጠንቀቂያ ሰጥተናል ማለት ነው። በቀጣይም ገበያውን ለማረጋጋት ከባለድርሻ ተቋማት ጋር እየሰራን ነው ሲሉ ለነጋዴውና ለህብረተሰቡ አላስፈላጊ ጭማሪ ከማድረግ በመቆጠብ ራሳቸውን ከቅጣት ያድኑ ሲሉ ጥሪ አቅርበዋል። ሸማቹም ከተለመደው ግብይት ወጣ ያለ በመፈጸም ዋጋን ከማናር እንዲቆጠብ አሳስበዋል። የታሸጉ ሱቆች አሁን ወደ 8 የታሰሩ ወደ ህግ ቀርበዋል። የታሸጉትን ግን ውል አስፈርመናል። ውሉን ላሳያችሁ እችላለሁ። ያላቸውን ውል በዚህ እንሸጣለን የሚል በመጀመሪያው ዋጋ ውል አስገብተን ማስጠንቀቂያ ሰጥተን ከፍተንላቸዋል። ካሁን በማለት ሰው ካቅሙ በላይ እየሸመተ እጥረት ይፈጥራል። አሁን 5 ሊትር ዘይት መግዛት የሚገባው ሰው ተበድሮ መጥቶ 4 ገዝቶ ይሄዳል። ካርቶኑን ገዝቶ ይሄዳል። ይሄ ገበያውን ራሱ የሚያዛባ ነው ማለት ነውና ሸማቹም በዚህ ልክ ተገንዝቦ ተረጋግቶ ለምን ነጋዴ ሲመላለስ ሰው ዋጋ መጨመር ይፈልጋል፣ ያዝ ማድረግ ይፈልጋልና ራሳችን እኛ ሸማቾች ይህንን ጥንቃቄ ማድረግ እንዳለብን። ከቀናት በፊት አሻም የሐረር ከተማ ነዋሪዎችን አነጋግራ በሰራችው ዘገባ የማክሮ ኢኮኖሚ ፖሊሲው ማሻሻያ ተከትሎ በገበያው ላይ የታየው ዋጋ ለውጥ በዚሁ ከቀጠለ ገበያችን ባለመመጣጠኑ ወደ ከፋ ጉስቁልና ይከተናል ሲሉ መናገራቸው አይዘነጋም። በጀነራል አብዱል ፈታህ አልቡርሃን በሚመራው የሀገሪቱ ጦር ታግተው የነበሩ ኢትዮጵያውያን ስደተኞች ወደ ሀገራቸው መመለስ መጀመራቸውን ለአሻም ተናገሩ። እነዚህ ከ700 በላይ የሚሆኑ ኢትዮጵያውያን በመተማ በኩል አድርገው ወደ መሀል ሀገር እየተመለሱ መሆኑን ገልጸዋል። ፍራኦል ኃይሉ በሱዳን ሹማሊያ አቡ ሀመድ በሚባል አካባቢ የሚኖሩ ከ700 በላይ ኢትዮጵያውያን ስደተኞች ከመኖሪያቸው ያለምንም በቂ ምክንያት በአንድ ቦታ በማሰር ከፍተኛ የሰብአዊ መብት ጥሰቶች እየደረሰባቸው መሆኑን አሻም ከዚህ ቀደም መዘገቧ ይታወሳል። እነዚህ በሱዳን የተለያዩ አካባቢዎች ለበርካታ ዓመታት ይኖሩ የነበሩ ኢትዮጵያውያን ብቻን በመለየት ምክንያቱ ባልታወቀ ሁኔታ አንድ ቦታ ላይ መታሰራቸው፣ በዚያም ህጻናትና ነፍሰ ጡሮችን ጨምሮ ከ700 በላይ የሚሆኑ ሰዎች በችግር ውስጥ እንደሚገኙና አስረው ያስቀመጧቸው በጀነራል አብዱል ፈታህ አልቡርሃን የሚመራው የአገሪቱ ጦር መሆኑን ለአሻም መናገራቸው አይዘነጋም። በጣም እየተሰቃየን ነው። እዚህ ያለና ሀበሻ እንዳለ በሙሉ እየተሰቃየን ያለ። እባካችሁን ድምጽኑን። አሁን የማወራው ሽንት ቤት ገብቼ ነው። ምንም ባልታወቀ ምክንያት ይሄ ሁሉ ሀበሻ ሳምንት አለፈ ከታሰረ። ጥፋታችን ምንድነው ስንል ጥፋታችን አይናገርንም። በጣም ሙቀታማ ሀገር ነው ያለ ነው። በረሃ ነው። ፀሐይ ላይ ያስቆሙን ከጧት እስከ ማታ ድረስ እየተሰቃየን ያለ ነው። በጠራራማ ፀሐይ ላይ መሬት ላይ ነው የምንቀመጠው። መሬት ላይ ቁጭ ብለው ይላሉ። ቄጣችን ተቃጥሎ እንኳን ለሴከንድ ስንቆም አሁንም ተመልሳቸው ቁጭ ብለው፣ አንዳንድ ደግሞ ያው ቁጭ ስንልም ተነስቁ እንደዚህ እያሉ እያሰቃዩ። ጨቅላ ህፃናት ወደ 140 ምናምን የሚሆኑ አሉ። ሴቶች ወደ 170 ምናምን የሚሆኑ አሉ። ሴቶች አሉ፣ ህፃናት አሉ፣ ነፍሰ ጡር ሴቶች አሉ። በጣም እየተሰቃየን ነው ያለ ነው። ህፃናት ወደ 160 ይጠጋሉ። ሴቶች ወደ 300 ከ300 በላይ ናቸው። ወንዶች እንደዚሁም ከ300 በላይ ነው። እስከ አጠቃላይ ወደ 700 ከዛ ይበልጣል እና እየተሰቃየን ያለ ነው። ከታሰረን ይኸው አሁን 1 ሳምንታችን ነው። አስሮን ያሉ ደግሞ መከላከያዎቹ ናቸው። የመከላከያ አካባቢ ነው። አካባቢው ላይ ያለው መከላከያ ነው፣ የአልቡርሃን ማለት ነው። የሱ ሰራዊቶች ናቸው ያሉት። የውጭ ጉዳይ ሚኒስቴር ሐምሌ 11 ቀን 2016 ዓ.ም በሰጠው ሳምንታዊ ጋዜጣዊ መግለጫ በእነዚሁ ስደተኞች ዙሪያ ከአሻም ለቀረበለት ጥያቄ ምላሽ መስጠቱ ይታወሳል። በመግለጫው መንግስት ለህፃናት፣ ለሴቶችና እድሜያቸው ለገፉ ዜጎች ቅድሚያ በመስጠት ወደ ሀገር ለመመለስ እየሰራ መሆኑን ቃል አቀባዩ ነብዩ ተድላ ተናግረው ነበር። ቅድሚያ በመስጠት ሴቶች፣ ህፃናት፣ እድሜያቸው የገፋ ዜጎቻችንን ቅድሚያ በመስጠት ወደ ሀገር ለመመለስ እየተሰራ ነው። ይሄ ጥረት አሁንም ተጠናክሮ የሚቀጥል ይሆናል። ነገር ግን መንግስታችሁ እንድትመለሱ ስለማይፈልግ ነው የሚባለው መሰረተ ቢስ ነው። እኛ እንደ መንግስት እንደ ውጭ ጉዳይ ዜጎቻችንን የመመለስ ግዴታ አለብን፣ ስራችን ነው። እነዚሁ በሱዳን የሚገኙ ኢትዮጵያውያን ስደተኞች በሀገሪቱ መንግስት ድጋፍና በራሳቸው ጥረት ወደ መተማ ከደረሱ በኋላ ደግሞ በተባበሩት መንግስታት ድጋፍ ወደ መሀል ሀገር እየገቡ መሆናቸውን ለአሻም ነግረዋታል።
ሰላም ወንድም እና አሁን ያው አብዛኛው እስከ መተማ ድረስ በሱዳን መንግስትም በድጋፍ የወጡ አሉ፣ በራሳቸውም የወጡ አሉ። ሁሉም ባገኘው አጋጣሚ ሁሉ እስከ መተማ ወጥቷል። ከመተማ ቀጥሎ ደግሞ እስከ አዲስ አበባ ዩኤን አዲስ አበባ የሚሄዱትን ወደ መሀል ሀገር የሚሄዱትን ዩኤን ነው ያመጣው። ብዙ መከራ ብዙ ስቃይ ቢኖርም ያው አሁን ብዙ ሰው እየወጣ ነው። እስከ አዲስ አበባ ድረስ እየወጣ ነው። አሁን በመኪና በቀን አሁን 7፣ 4፣ 10፣ 14 መኪና እያመጡ ነው። ዩኤኖች ጥረት እያደረጉ ነው ለማውጣት። እየወጣ ነው ያለው ሰው አሁን እስከ አዲስ አበባ እየወጣ ነው። ምንም እንኳን እነዚህ ኢትዮጵያውያን ወደ ሀገራቸው እንዲገቡ ቢደረግም ለዘመናት የለፉበት ንብረቶቻቸውን ትተው ባዶ እጃቸውን እንደ መምጣታቸው መጠን የኢትዮጵያ መንግስት ድጋፍ እንዲያደርግላቸውም ጠይቀዋል። እና ይህ ማለት አሁን ሁሉም በጥሩ ሁኔታ አለ ማለት አይደለም። መሀል ሀገር ከገባ ራሱ የሚበላ ነገር በእጁ የሌላ ሰው አለ፣ ብዙ ሰው ማለት ነው። አብዛኛው ሰው በእጁ ምንም የለው፣ ባዶ እጁ ነው የሚገባው። ያው ለዚህ ደግሞ መንግስት የሆነ ድጋፍ ቢያደርግላቸው በጣም የተሻለ ነው። በጣም ብዙ ያለውን ሀብት ሁሉም ተዘርፎ ነው እየመጣ ባዶ እጁ ማለት ነው። በእጁ አለ የሚባል ነገር የለም። ዩኤኖች ያው ነፍሳችንን ለማዳን እነሱ ወደ መሀል ሀገር እያስገቡ ነው። መንገድ ላይም ችግር ቢኖርም ኢትዮጵያ ውስጥ ራሱ ያው ከመተማ እስከ አዲስ አበባ ድረስ ያው በየቦታው ብዙ ችግር አለ። ብዙ ችግር ቢኖርም ይሄንን በሰው ላይ የደረሰ ነገር የለም። አሻም በቀጣይ የስራ ክህሎትን እንዲሁም የውጭ ጉዳይ ሚኒስቴርን በማነጋገር ተከታታይ ዘገባዎችን ለመስራት ጥረት ታደርጋለች። በኤፍራታና ግድም ጀዋ ቀበሌ የኤሌክትሪክ ኃይል አገልግሎት ከተቋረጠባቸው ከ20 ቀን በላይ በመቆጠሩ ምክንያት ለከፍተኛ ችግር መጋለጣቸውን አሻም ያነጋገረቻቸው ነዋሪዎች ገለጹ። የሸዋሮቢት አገልግሎት መስጫ ማዕከል ስራ አስኪያጅ ደረሰ አሸኔም ከሐምሌ 23 ቀን 2016 ዓ.ም ጀምሮ የኤሌክትሪክ ኃይል መቋረጡን አረጋግጠዋል። ፍራኦል ኃይሉ በአማራ ክልል ሰሜን ሸዋ ዞን በኤፍራታ ግድም ጀውሃ ቀበሌ በስፍራው በጣለው ከፍተኛ የሆነ ዝናብና ንፋስ በአካባቢው በሚገኙ የኤሌክትሪክ አገልግሎት የሚሰጡ ምሰሶዎችን በመጣሉ ምክንያት አገልግሎቱ መቋረጡን አሻም ያነጋገረቻቸው ነዋሪዎቹ ገልጸዋል። ነዋሪዎቹ እንደሚሉት በአካባቢው ከተቋረጠ ከ20 ቀናት በላይ በመሆኑ ህብረተሰቡ በከፍተኛ ችግር ውስጥ እንደሚገኙ ለአሻም ነግረዋታል። ከ20 ቀን በፊት ተበላሸ በጎርፍና በዝናብ ምክንያት። ከዛ በኋላም መጥተው ዋና መስመር ይሰራል ተብሎ ዛፍ ተስቷልን ተፈጨፍን። በቃ ያው ዛሬ ነገ በማለት በማሸት እስካሁን ድረስ ማህበረሰቡ ችግር ላይ ነው ያለው። መብራት አልተሰራም። ጀዋ ላይ ንፋስ በጣም ኃይለኛ ንፋስ ነፍቶ እዛ ላይ አደጋ ነበረ። በዛ መንስኤ ፖሎች ምናምን ወድቀው ነበረ። የቀጥታው መስመር ከንጨቱ ወደ ፖል አዲሱን ፖል ያዘዋወሩ፣ በዛ ምክንያት እያዘዋወሩ ነበረ። አሁን ያን እንደዛ ጨረሱ። ከሸዋሮቢት የሚመጡት መብራት ኃይሎች የጀዋን ከዋናው መስመር ወደ ከተማው አገልግሎት የሚሰጠው ላይ ማገናኘት ነበረባቸው። በዛ ምክንያት ስራ በዛብን ነው የሚሉት፣ እንጨቱን በዛ ነው የሚሉት። በዛ ምክንያት ነው የተቋረጠው እና ኃይለኛ ዝናብ ነበረ፣ እንደገና ኃይለኛ ንፋስ ነበረ። አካባቢው እንዳለ ውድም አድርጎት ነበር እንትን ያለው በዛ ሰዓት። ማብራት ከዛ በፊት ጀምሮ እስካሁን ድረስ ለ20 ቀን ነው 22 ቀን አካባቢ እስካሁን ድረስ ማብራት የሚባል የለም። ምንም አካባቢ ያው ተቸግሮ ነው ያለው። ውሃ የለም፣ ማብራት የለም። በዚህ የኤሌክትሪክ አገልግሎት መቋረጥ ምክንያት እህል ለማስፈጨት እንኳን ወደ ሌሎች አካባቢዎች በመሄድ ከፍተኛ የሆነ ወጪ ለማውጣት መገደዳቸውን ገልጸው የአገልግሎቱ መቋረጥ በዚሁ ከቀጠለ ለከፋ ችግር እንጋለጣለን ሲሉ በምሬት ተናግረዋል። ዱቄት የምናስፈጭበት አንድ ነገር የለም። ቻርጅ ማድረጊያ እንዳውም የሆነ ከቴሊ የሆነ ጀነሬተር አለ። በዛ እየተሻማ ነው የምናደርገው። ህዝቡ በረሃብ ሊያርቅ ነው። ማብራት ኃይሎች ብልምንጠይቃቸው ብልምናቸው እምቢ አሉ። በዚህ እያለፉ ሌላ ቦታ ይሰራሉ። በዚህ ላይ ደግሞ እንደገና አላሳንቲ ላይ ይንቀሳቀሱ እና በጣም አስቸጋሪ ሰዓት ነው ያለ ነው። ከአደጋው ጀምሮ ጭራሹ መብራት የለም፣ ውሃ የለም። በመብራት ነው። ውሃ በመብራት ነበር። አሁን የሌለ ቤት እንኳን ቀርቶ በአደጋው ምክንያት ወፍጮም ስንት ኪሎ በቴ የሚባልና ባልቲ የሚባል ትራንስፖርት 100 ብር ምናምን እያወጣን ነው የምናወጣው። በጣም ችግር ላይ ነው ያለ ነው። ከተማን ያለው ወፍጮ እንግዲህ ሸዋሮቢት እየሄድ ደግሞ ወደዛ ወደ በቴ የሆነ መስመር ደግሞ እዛቸው ተለቆ ነበረ። እዛ እየሄድን የምናስፈጨው እንጂ ወፍጮ የለ ምን ምንም ነገር የለም። እዛ ሄደንማ ስናስፈጭ ለአንድ ማዳበሪያ 250 250 ኪሎ ትራንስፖርቱ በዚህ ላይ ከዚህ ሄደህ ስትመለሺ 50 ብር 100 ብር ለአንድ ሰው ለእህልና ለምናምን አይደለም ለሰው ብቻ። በዚህ ላይ ሌላው
እህል በዚህ ላይ ስንት ያስከፍላሉ። ትራንስፖርት የሰው እንደዚሁ ይሄ ደግሞ ወፍጮ በጣም ኦቨር ለዛም ኦቨር። ይህንን ችግር በተመለከተ ነዋሪዎቹ ከወረዳ አስተዳደር ጀምሮ የአካባቢውን የኤሌክትሪክ ኃይል አገልግሎት አካላት ቢጠይቁም ምላሽ ማግኘት አለመቻላቸውን አመላክተዋል። ነዋሪዎቹ ከአንዳንድ የአገልግሎት ሰራተኞች የመብራት አገልግሎት ክፍያ ያልከፈሉ ግለሰቦች ስላሉ ክፍያው ካልፈጸሙ መብራት እንደማይለቀቅ መስማታቸውንም ይናገራሉ። ለሚመለከተው አካል ነግረናል። ምሳሌ ለቀበሌ አስተዳደሮች ያሳወቅን መጀመሪያ፣ ከዚያ ለመብራት ኃይል ኃላፊዎች ደወል የተወሰነ ቀመጡ ሰሩ፣ ዛሬ ነገ ይላሉ፣ እንደዚህ ነው ይላሉ። ምክንያታቸው ጭራሽ ተገቢም አይደለም፣ እኛም አልተቀበልነውም። ዞሮ እኛ ምንድነው ቢያንስ አንድ ማዳበሪያ አሁን ለማስከተል ሌላ ቦታ ሄዶ 700 ብር ድረስ ነው ማህበረሰቡ እያወጣለ። ጠይቀናል፣ እንመጣለን ነው በሌላ ቦታ ወደ ደብረሲና በሌላ ቦታ እንደዚህ ችግር አለ እዛ እየሄድን ነው የሚሉት። ዛሬ አሁን አንቺ ተነበወል ዘብት 5 ደቂቃ መጥተው እንሰራለን ከዋናው ኃላፊ ጋር ተነጋግረን ልካቸዋለሁ ብሎን አሁን አንቺ ስትደውይ አሁን መብራት ኃይሎች መጥተዋል የሚያደርጉት ነው ያለው። ተደጋጋሚ ጠይቀናል። የሚመለከተው አካል ጠይቀናል። ማንኛውም አካል የሚመለከተው አካል ኃላፊ የተባሉትን በሙሉ ጠይቀናል። በጭራሽ ምን አልቻሉም። በስንት ዓመታችን እቺኑ የምናገኛትን አሁን በቃ ተበላሽ እቺኑ ብለምን አለ ሳንቲም አይንቀሳቀሱም። ግማሽ ከተማ ከንትን በላይ አይሰራም እና ምንም መፍትሄ አላገኘንም። የሸዋሮቢት የኤሌክትሪክ ኃይል አገልግሎት መስጫ ማዕከል ስራ አስኪያጅ ደረሰ አሸኔ በአካባቢው ከሐምሌ 23 ቀን 2016 ዓ.ም ጀምሮ አገልግሎቱ መቋረጡን አረጋግጠው አገልግሎቱን ለመመለስ የተለያዩ አዳዲስ ምሰሶችን የመትከል ስራ እየተከናወነ መሆኑን ለአሻም ነግረዋታል። በ23 በከፍተኛ ነፋስ ምሰሶቹ ወድቀው ምናምን የውሃ ብቻ ሳይሆን እስከ አጣየም አሁን ከ3 ቀን በፊት ነው የተገናኘው። እኛ ደግሞ ሪሃቢሊቴሽን ፖሊስ ምሰሶ አስገብተን ወደ ከ40 በላይ ምሰሶ አስገብተን እየጠገንን ነው የምንገኘው ወደ አገልግሎት ለመመለስ ማለት ነው። እንደዛ ነው። ስራ አስኪያጁ አክለውም አንዳንድ የአካባቢው ማህበረሰብ አገልግሎቱን ብቻ በማግኘት የአገልግሎት ክፍያ ሳይከፍሉ 2 ዓመታትና ከዚያ በላይ የቆዩ ስለሆነ ይህ ክፍያ ሳይፈጸም አገልግሎቱ እንደማይለቀቅም ተናግረዋል። ይህ ክፍያ እንዲፈጸም ከሀገር ሽማግሌዎችና ከኮማንድ ፖስቱ ጋር በመነጋገር ያልከፈሉ ግለሰቦችን ለማስከፈልና የኤሌክትሪክ አገልግሎቱ እንዲመለስ መስማማታቸውን ለአሻም ነግረዋታል። 2 ዓመት 3 ዓመት ያልከፈላል እዛ ውስጥ ማለት ነው። በቃ ለምን በጉልበቱ የሚያስተሳተኛል ዘመተ በጉልበቱ የሚመካዛውን ሄደንም ለመቆረጥ አንችልም። አንደኛ ወርጃለሽ እዛ አንድ የመስተዳደር አካል የለም። ልቁረጥ ስትል አትቆርጥም ትባያለሽ። በቃ አገልግሎት ደግሞ የሚከፍለውን ለማስጠቀም ያኛው ማለት መቆረጥ አለብሽ አይደል? ድርጅትም በወሩ ለማይከፍል ደንበኛ ይቋረጥ እንጂ መመሪያ አለው። ሞራ አንዱ ለቀን 3 ቀን የተገኘው በዛ ነው መነጋገር ስላለብን ማለት ነው። እሱ ተሰርቷል። በቃ ተሰርቶ ኦልሬዲ ወደ 90% ምናምን ተሰርቶ ባንድ ሲሰሶ ቀይረን ማለት ነው። እንዳልኩሽ አደጋ ደርሶብን ነበር። በጣም ብዙ አብዛኛው ቤት ሁሉ ፈርቷል አይደለም ተሰሶ ማለት ነው። ያንን ወደ አገልግሎት መልሰነው ነበረ። በቃ ትናንት ደግሞ እንዳልኩሽ ከሀገር ሽማግሌዎች ጋር ከኮማንድ ፖስቱ ጋር ወርሰን በቃ እኛ ያልከፈሉ ደንበኞች ላይ እርምጃ እንወስዳለን ስላሉን ዛሬ ገብተን እየሰራ ነው እናገናኝላቸዋለን ማለት ነው። ዛሬ የኤሌክትሪክ ኃይል መቆራረጥ በሸዋሮቢት ብቻ ሳይሆን አዲስ አበባን ጨምሮ በተለያዩ የኢትዮጵያ አካባቢዎች እያጋጠመ መሆኑን አሻም መዘገብ አይዘነጋም። አብራችሁን ስለሆናችሁ በድጋሚ እናመሰግናለን። ዜናዎቻችን እንደቀጠሉ ናቸው። የቢዝነስና ምጣኔ ሀብት ዘገባዎች የሚያልፉበት ሰዓት ላይ እንገኛለን። ናትናኤል በላይነህ እየጠበቀን ነው። አመሰግናለሁ አዲስ። እንደምን አመሻችሁ ተመልካቾቻችን። የዕለቱን የቢዝነስና ምጣኔ ሀብት ዘገባዎች ከዘመን ባንክ ባገኘናቸው የውጭ ሀገራት የገንዘብ ምንዛሬ ተመን እንጀምራለን። አብራችሁን ቆዩ። በዛሬው ዕለት አንድ የአሜሪካን ዶላር በ103 ብር ከ93 ሳንቲም ተገዝቶ በ116 ብር ከ40 ሳንቲም ሲሸጥ ውሏል። አንድ የካናዳ ዶላር በ75 ብር ከ69 ሳንቲም ተገዝቶ በ84 ብር ከ77 ሳንቲም ሲሸጥ ውሏል። ዩሮ በ113 ብር ከ56 ሳንቲም ተገዝቶ በ127 ብር ከ19 ሳንቲም ሲሸጥ ውሏል። አንድ ፓውንድ ስተርሊንግ በ132 ብር ከ63 ሳንቲም ተገዝቶ በ148 ብር ከ55 ሳንቲም ሲሸጥ ውሏል። ተመልካቾቻችን አሁን ደግሞ በዛሬው ዕለት የነበረውን የወርቅ ዋጋ ተከታትለን እንመለስ። በትግራይ ክልል ከ61 በመቶ በላይ ወጣቶች ስራ አጥ መሆናቸውን የክልሉ ወጣቶችና ስፖርት ቢሮ ለአሻም ተናገረ።
የቢሮ ኃላፊው እንደገለጹት ይህ ቁጥር ከጦርነት ከነበረው አንጻር ሲታይ በእጥፍ የጨመረ ሲሆን ከ600 ሺህ በላይ ወጣቶች ስራ ይፈጠርልን በሚል ምዝገባ ማካሄዳቸውንም ተናግረዋል። በተያያዘም በክልሉ የሚስተዋለው የሴቶች ወጣቶች ጥቃት መበራከቱንም አክለው ገልጸዋል። መሰረት ነቃ በፌዴራል መንግስቱ አማካኝነት በ2014 ዓ.ም በተካሄደ አጭር የዳሰሳ ጥናት 2.1 ሚሊዮን የሚያህል የወጣት ቁጥር ያለበት ክልል ነው ትግራይ። በክልሉ በፌዴራል መንግስቱና በህወሓት ኃይሎች መካከል ጦርነት ከመካሄዱ አስቀድሞ የስራ አጥ ወጣቶች ቁጥር ከ35 በመቶ ያልበለጠ እንደነበረ መረጃዎች ሲጠቁሙ ከጦርነቱ በኋላ ደግሞ ዛሬ ላይ 60 በመቶ የሚያህለው የክልሉ ወጣት ስራ አጥ መሆኑን የክልሉ ወጣቶችና ስፖርት ቢሮ ኃላፊ ተናግረዋል። ከአሻም ጋር አጭር የስልክ ቆይታ የነበራቸው የትግራይ ክልል ወጣቶችና ስፖርት ቢሮ ኃላፊ ሀዩሽ ሱባጋደስ በክልሉ ስራ አጥ ወጣቶችን በሚመለከት 2 ጊዜ ጥናት ማድረጋቸውን የተናገሩ ሲሆን 2015 ዓ.ም በተካሄደ ጥናት በክልሉ የስራ አጥ ወጣቶች ቁጥር 81 በመቶ የነበረ ሲሆን በተያዘው የ2016 ዓመት በተከናወነ ጥናት ደግሞ 60.4 በመቶ የሚያህሉት ወጣቶች ስራ አጥ መሆናቸውን አረጋግጠዋል። የትግራይ ክልል ስራ አጥ ወጣት ያው 2 ጊዜ ጥናት ተደርጓል። በመጀመሪያው ዙር ላይ ስራ አጥ ወደ 81% ነበር አምና 2015 ላይ። ዘንድሮ 2016 ላይ አጥንተናል። ትንሽ ቀንሶ ወደ 60% ላይ ወርደዋል። ይሄ በሽፋን ደረጃ ያለው ማለት ነው። ጠቅላላ ስራ ይፈጠርልን ብሎ የተመዘገበ ወደ 600 ሺህ አካባቢ ወጣት አለ። ሙሉ ዳሰሳ ስላልተደረገ ግን ቁጥሩ ከዚህ በላይ ይጨምራል ብለን ነው የምናስበው እኛ። የክልል ወጣቶችና ስፖርት ቢሮ ኃላፊ የተናገሩት ጥናት በማጠናከር የሚናገሩት ደግሞ የትግራይ ወጣቶች ማህበር ስራ አስኪያጅ ሰናይ ከሐሰ ናቸው። ስራ አስኪያጁ በ2015 ዓ.ም መጨረሻ በተካሄደ ጥናት በክልሉ የወጣት ስራ አጦች ቁጥር 81 በመቶ እንደነበር ገልጠዋል። በፌዴራል መንግስቱና በህወሓት ኃይሎች መካከል ከተካሄደው ጦርነት አስቀድሞ የክልሉ ስራ አጥ ወጣቶች ቁጥር 35 በመቶ እንደነበር አስቀድሞ የሚናገሩት ስራ አስኪያጁ በክልሉ የሚስተዋለው የስራ አጥ ወጣቶች ቁጥር ዛሬ ላይ 81 በመቶ ደርሷል ብለዋል። በ2015 መጨረሻ ያካሄድነው ጥናት ግን 81% ነው። 81% ስራ አጦች ናቸው። ከጦርነት በፊት 35% ነው የነበረው። ከጦርነት በኋላ 81% ነው። ሌሎች ተቋማትም ያጠኑ ጥናት አለ። 87% ይሄዳል። ከዩኒሴፍ ጋር ሆነንም ያካሄድነው ራፒድ አሰስመንት ነበር። አንድ ፕሮጀክት 80.5% ነው። በእኛ በትግራይ ወጣቶች ማህበር ያካሄድነው ዳሰሳ 81% ነው የሚያሳየን ማለት ነው። የክልሉ ወጣቶችና ስፖርት ቢሮ ኃላፊ ዛሬ ላይ በክልሉ የሚስተዋለው የወጣት ስራ አጦች ቁጥር 60 በመቶ ነው ማለታቸውን ተከትሎ አሻም በትግራይ ክልል የወጣት ስራ አጦች ቁጥር 20 በመቶ ቀንሷል ማለት ይቻላል ወይ በሚል ላቀረበችው ጥያቄ ኃላፊው በምላሻቸው ቀንሷል ማለት የሚቻል እንዳልሆነ ተናግረዋል። የወጣቶችና ስፖርት ቢሮ ኃላፊው ሀዩሽ ሱባጋደስ ምናልባትም ስራ የሌላቸው ወጣቶች በስደትም ሆነ በምንም መንገድ ከሀገር ወጣው ሊሆን እንደሚችል ያላቸውን ግምት አስቀምጠዋል። በተያያዘም በክልሉ የሚስተዋለው የሴት ወጣቶች ጾታዊ ጥቃት በመበራከት ላይ እንደሚገኝ አስቀድመው የህግ ማስከበር ስራው በአግባቡ ካልተከናወነ እንደሚባባስ ስጋታቸውን ተናግረዋል። የቢሮ ኃላፊው አክለውም በሴት ወጣቶች ላይ የሚስተዋለው ጥቃት የሚቀንሰውም በየአካባቢው የሚደረገው ግንዛቤ የማስጨበጥ ስራው ሲጠናከር የህግ የበላይነትም ሲረጋገጥ ስለመሆኑ እንደሚከተለው አብራርተዋል። ወጣት ሴቶች ላይ የሚደርሰው ጥቃት ቀንሷል ማለት አንችልም። በየአካባቢው ያለው የህግ ማስከበር ስራው እየተጠናከረ በሄደ ቁጥር የህዝቡ ግንዛቤ እየተሻሻለ በሄደ ቁጥር ነው ግንዛቤ ማለት እየቀነሰ የሚሄደው እንጂ ዝም ብሎ ያለ ምንም ስራ የሚቀንስ ነገር የለም። አሁን ቀንሷል ብለን ለመናገር አንችልም። ጦርነት የነበረበት አካባቢ ስለሆነ ጦርነቱ ራሱ የሚፈጥረው ችግር አለው። ህግን በትክክል የማስከበር ስራም አንዳንድ ጊዜ ክፍተት ይፈጠራል። የሰው አስተሳሰብም ጦርነት ውስጥ የነበረ በጦርነት ውስጥ የነበረ ወጣት ገና ወደ ኖርማል እስኪመለስ ድረስ ያለው ክፍተት ነው ብዬ ነው የምወስደው። በክልሉ የሚስተዋለውን የሴት ወጣቶች ጥቃት ተከትሎም የትግራይ ወጣቶች ማህበር ስራ አስኪያጅ የሆኑት ሰናይ ከሐሰ የትግራይ ክልል ጤና ቢሮ ያጠናውን ጥናት ዋቢ በማድረግ የተናገሩ ሲሆን በዚህም ከጦርነቱ ጋር በተያያዘ ከ120 ሺህ በላይ ሴቶች ላይ ጾታዊ ጥቃት እንደተፈጸመባቸው አብራርተዋል። ስራ አስኪያጁ በማከልም አሁን ላይም ቢሆን በክልሉ አንዳንድ ሲሉ በገለጹት አካባቢ በሴቶች ላይ የሚፈጸሙ ጾታዊ ጥቃቶች አሉ ብለዋል። የትግራይ ጤና ቢሮ ያወጣው አንድ አሰስመንት ነበር። በዛ ዙሪያ በጦርነቱ ዙሪያ ማለት ከጦርነቱ አኳያ ተያይዞ 120 ሺህ ሴቶች እንደ ጾታዊ ጥቃት እንደደረሰባቸው ያሳያሉ። አሁን ባለው ዳሰሳም አንዳንድ አካባቢዎች የሚታዩ የጾታዊ ጥቃት የሚደርስባቸው ወጣት ሴቶች እንዳሉ ማለት ከጸጥታ አኳያ ያለው ማለት ከጸጥታ አኳያ ጋር ተያይዞ አንዳንድ ወጣቶች ጾታዊ ጥቃት እንደወጣባቸው የሚያሳይ ምልክቶች አሉ። ይህን መሰረት አድርገንም ያወጣነው አንድ የአድቮካሲ መግለጫ ነበረ።
አሁን እኛ በያዝነው ዳታ የጤና ቢሮ የክልሉ ጤና ቢሮ ያወጣው ጥናት መሰረት አድርገን ይሄን ያለው። በመጨረሻም በክልሉ የሚስተዋለውን የወጣቶች ስራ አጥነት ለመቀነስም ሆነ በወጣት ሴቶች ላይ የሚፈጸመውን ጾታዊ ጥቃት ለመከላከል የህግ የበላይነትን በተገቢ መንገድ ማረጋገጥ እንደሚያስፈልግ ሁለቱም ከፍተኛ የስራ ኃላፊዎች ለአሻም ተናግረዋል። ክልሉ ጦርነት ውስጥ የቆየ ክልል እንደነበረ አስቀድመው ወጣቱ ከጦርነት ስሜት በመውጣት ወደ ልማትና መሰል ስራዎች እንዲሰማራ ለማስቻልም ከፍተኛ የሆነ የግንዛቤ ማስጨበጥ ስራ መስራት አስፈላጊ ነው ብለዋል። እየተከታተላችሁን ስለሆነ እናመሰግናለን። አሁን ደግሞ ከውጭ ሀገራት ወዳገኘናቸው የቢዝነስና ምጣኔ ሀብት ዘገባዎች እናልፋለን። በውጭ ሀገራት የሚገኙ ሰራተኞች ባለፈው ዓመት $650 ቢሊዮን ወደ ሀገራቸው መላካቸው ተሰማ። ባለፉት 10 ዓመታት ውስጥ ወደ $128 ቢሊዮን ገደማ ሲሆን ይህም ከውጭ ሀገራት የተላከው ገንዘብ በ2022 ወደ $831 ቢሊዮን ከፍ ማለቱን የዓለም ባንክ ገልጿል። የዓለም ባንክ እንደገለጸው ዝቅተኛውና መካከለኛ ገቢ ላላቸው ሀገራት ብቻ የሚላከው ገንዘብ ባለፈው ዓመት $656 ቢሊዮን የሚገመት ሲሆን ይህም በሀገራት ውስጥ ያለውን ጥቅል የውጭ ቀጥታ ኢንቨስትመንትና በሌሎች ሀገራት ከሚደረጉ የልማት እርዳታዎች ብልጫ አለው ብለዋል። በጥቅሉ ዝቅተኛና መካከለኛ ገቢ ላላቸው ሀገራት የሚላከው ገንዘብ በ2024 በ2.3 በመቶ ያድጋል ተብሎ እንደሚጠበቅ የዓለም ባንክ መግለጹን የዘገበው አልጀዚራ ነው። ተመልካቾቻችን የዕለቱን የቢዝነስና ምጣኔ ሀብት ዘገባዎች በዚሁ ተጠናቀዋል። ወደ አዲስ ልመልሳችሁ። ለዕለቱ ያዝንላችሁን ዜናዎች ከማጠናቀቃችን በፊት ርዕሰ ጉዳዮቹን እናስታውሳችሁ። ህወሓት ዛሬ ከሰዓት ማካሄድ የጀመረው ጉባኤ ትግራይና ህዝቡን ወደ አደጋ ሊከተው የሚችል ነው ሲሉ ጌታቸው ረዳ አስጠነቀቁም። በትግራይ ክልል ከ61 በመቶ በላይ ወጣቶች ስራ አጥ መሆናቸውን የክልሉ ወጣቶችና ስፖርት ቢሮ ለአሻም ተናገረም። የማክሮ ኢኮኖሚ ፖሊሲ ማሻሻያውን ተከትሎ የሸቀጦች ዋጋ ማሻቀብ እንዳሳሰባቸው አሻም ያነጋገረቻቸው የድሬዳዋ ከተማ ሸማቾችና ነጋዴዎች ገለጹ። በጀነራል አብዱል ፈታህ አልቡርሃን በሚመራው የሀገሪቱ ጦር ታግተው የነበሩ ኢትዮጵያውያን ስደተኞች ወደ ሀገራቸው መመለስ መጀመራቸውን ለአሻም ተናገሩ። የሴራሊዮ ፕሬዝዳንት አፍሪካ በጸጥታው ምክር ቤት 2 ቋሚ መቀመጫዎች እንዲኖራት ጠየቁ። ለዛሬ ማክሰኞ ነሐሴ 7 ቀን 2016 ዓ.ም ለምሽት ያዝናቸው ዜናዎች ቀደም ሲል የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ እያመሰገንን ቀሪ አሻም ስርጭቶች ወደ እናንተ መድረሳቸውን ይቀጥላሉ። ተረኛ አሳላፊ አዲስ እንግዳ ሰው ነበርኩኝ። አሻም ለኢትዮጵያችን።